ሰላም እንደምን አላችሁ የተወደዳችሁ የወገኛ ተርክ ቤተሰቦቻችን ዛሬም በአዲስ ትረካ ተገናኝተናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። እንደዚሁም ደግሞ አዲስ ያልሆናችሁ ላይክ እና ሼር በማድረግ ተደራሽነታችን እንዲሰፋ የበኩላችሁን አስተዋጽኦ እንድታደርጉ በዚሁ አጋጣሚ እጠይቃለሁ። ከዛ በተጨማሪ ግን ስለምትከታተሉን አብራችሁን ስላላችሁ በተለያየ መንገድ ስለምትደግፉን በተለይ በሱፐር ታንክስ የምትደግፉን ሁላችሁንም ከልብ አመሰግናለሁ። ቻናላችን እንዲቀጥል ትረካዎቻችን እንዳይቋረጡ የተለያዩ መጽሐፍቶችን እንድናገላብጥ እንድንሰማ በጋራ እድሉን ስለፈጠራችሁ ለሁላችሁም ከልብ አመሰግናለሁ። ዛሬም ከአዳም ረታ ስራዎች መካከል ከይወስዳል መንገድ ያመጣል መንገድ ከተሰኘው የኖቤላ ልቦለዶች ስብስብ ውስጥ የመንግስቱ ነዋይ ጊዜ የተሰኘውን ልቦለድ ወደ እናንተ አቀርባለሁ። የመንግስቱ ነዋይ ጊዜ አዳም ረታ። ብዙ ተኛው። ከትላም ማታ 1 ሰዓት እስከ ዛሬ ጠዋት 2 ሰዓት ነው የተኛሁት። ስባንን ድንገተኛ የመሰለች ነገ መሃል ተጠናቅቄ ወድቅ ያለው ደክሞኛል። ብዙ ስተኛ ይደክመኛል። ብርድ ልብሴ ካልጋ ላይ ተንሸራቶ ወርዶ በከፊል መሬት ላይ ነው። ትራሴ አንደኛው ጎኑ አልጋ ላይ፣ ሌላው ጎኑ ደግሞ ከአልጋው ጠርዝ ወጥቶ አየር ላይ ነው። ከአፌ በሚወጣው ለሃጭ የትራስ ልብሴ ተዥጎርጉሯል። ትራሴ ደግሞ ከከረጢቱ እየተንሸራተተ ወጥቶ ጣፊያ መስሎ ብቅ ብሏል። በድንገት የመጣብኝን ጠዋት ለመመልከት ወደ ሳሎን ሄጄ መስኮት አጠገብ ቁጭ አልኩ። ቤት ውስጥ ከኔ በስተቀር ማንም የለም። እውጭ ከስሬ የቤቱ ውሃ ልክ ላይ እመቤትና ሽታዬ የተባሉ ልጃገረዶች ገበጣ ይጫወታሉ። ጎረቤቶቼ ናቸው። ድምጻቸው አይሰማም። ትናንሽ እጆቻቸው ትናንሽ ጉድጓዶች ውስጥ እየገቡ ጠጠር እየዘገኑ ይጥላሉ፣ እየጣሉ ይዘግናሉ። ጉድጓዶቹ ሁሉ ባዶ ሆነው በጠጠር የተሞሉ 3 ጅሞች ቀርተዋል። ውጎች መሆን አለባቸው። 2 ያሸነፍኩሽ። አንቺ እያፈርሽ ነው። በእስኪ እንደገና። ደከመኝ። ብንጫወት አይሻልም? ቤተ ክርስቲያን ከምንሄድ እኔ ልሂድ። እማምዬ ትፈልገኝ ይሆናል። በቃ እንዴ እንጫወትና አብረን እንሄዳለን። በይሽ። እኔን አላዩኝም። ከበስተኋላቸው ራቁቴን ሁኜ ፊቴን በመስኮት አውጥቼ አያቸዋለሁ። ጉድጓዶቹን እንደገና ለአዲስ ጨዋታ ጠጠር መሙላት ጀመሩ። ማን ይውረር አለች ሽታዬ። እመቤት ወረራ ጀመረች። አንደኛው መስመር ጥጊዳ ወጋች። የተራቆተው ጀርባዬ በረደኝ። ተከናንቤ ጨዋታውን ለማየት ብርድ ልብስ ፍለጋ ወደ ኋላዬ ዞር አልኩ። ራቅ ብሎ ሆድቃው በአተላይ ቀለመ ብርጭቆ ጠረጴዛ ጠለል ላይ በጎኑ ወድቋል። ወለል ላይ ጠላ ፈሷል። ቤቱ ድፍድፍ ድፍድፍ ይሸት እንደነበር አስታወስኩ። ንጭንጭ ሰማው። ፊቴንና ትኩሮቴን ወደ ቤት ውስጥና ወደ ድፍድፉ እንዳዞርኩ ልጃገረዶቹ ተጣልተው እመቤት የገበጣውን ጠጠሮች በእግሮቿ እንደ ዶሮ እየጫረች መበታተን ጀምራለች። ምን ታፍሪያለሽ? በስባሳ ነሽ በስባሳ ብላ ሽታዬ በጭብጧ የያዘቻቸውን ጠጠሮች በነሲብ ወረወረቻቸው። ጠጠሮቹ በዙሪያዋ ተበተኑ። እኔም ፊቴን በሁለት እጆቼ ሸፍኜ ጮኽኩ። በአፍታ እምባ ተሞልተው ማልቀስ በጀመሩ አይኖቼ ሴቶቹ በሩጫ ወዲያ ወዲህ ሲሸሹ ያለው አፍንጫዬ እንዳበስኩና የዳበስኩበትን እጄን አየው። መዳፌ በደም ተሸፍኗል። ተደናግጬና በህመሙ እየተሰቃየው ራቁቴን ካልጋዬ ወረድኩ። ካፍንጫዬ የሚሞቅ ደም ይወርዳል። በጣሳ ውሃ ቀድቼ ልታጠበው ሞከርኩ። አልቆመልኝም። ይባስ ብሎ እጆቼና ክንዶቼ በደም ተለወሱ። በምሬት እያለቀስኩ ወዲያ ወዲህ ያልኩበት የአፈር ወለል ጥቁር በመሰለ የደም ነጠብጣብ ተነቅሷል። አፍንጫዬን ባንሶላዬ መጥረግ ጀመርኩ። ከጠረኩት በኋላ
ደሙ የቆመ ይመስለኝና ትንሽ ስቆይ ግን ተመልሶ አፍንጫዬን እየኮረኮረ ይወርዳል። እጠርጋለሁ፣ ይወርዳል፣ እጠርጋለሁ፣ ይወርዳል። አለቅሳለሁ። እንዲህ እየሆንኩ ዋናው በር ተከፈተና ሰናይ ተነሳህ ብላ እናቴ ስትጠራኝ ሰማዋት። ወደ እናቴ ራቁቴን እየሮጥኩ ሄድኩ። ምን ሆንክ? ምንድነው ይሄ ሁሉ? ምን ሆንክ? አፍንጫዬ ደማብኝ። ምን ሆኖ ይደማል? ጠጠር መታኝ። የምን ጠጠር? ካልጋ ሳትነሳ? እነመቤት ሲወራወሩ ከቤት ሳትወጣ መስኮት ጋር ነበሩ። መቱህ? እስኪ ልየው። ደህና ነህ? አይዞህ። ጋደም በል። ቆይ መስኮት ጋር ምን ይሰራሉ? ያ መከረኛ ገበጣ ይሆናል። መጋደም ፈራው። ወንድ አይደለህም እንዴ? በነስር ትበረግጋለህ። ተጋደምኩ። በጀርባ እህቴ። ምን ይሰራሉ እነዚህ ልጆች? ገና ሳይነጋ አይተኙም እንዴ? አፍንጫዬን ይዤ በጀርባዬ አልጋ ላይ ተኛው። ቀዝቃዛ ውሃ ውስጥ ጨርቅ ነክራ ጠራረገችኝ። ማልቀሴን ሳቆምና መረጋጋት ስጀምር ብርድ ልብስ አልብሳኝ ጓዳ ገባች። ይሄን ውሃ ልክ እኮ አፈረሱት። እትዬ ዘርፏ እያንዳንዷ ድንጋይ ስትወልቅ ስጋቸው የተነሳ ነው የሚመስላቸው። እነዚህ ልጆች ምን ቢያደርጓቸው ይሻላል? መቼ ይሆን ቤት ሰርቼ የምገላገለው? ዝም ብለህ ታያለህ አንተ ከርፋፋ። ዶማውን አይተሃል? ቶ አገኘሁት። ቆይ ልክ ባልሰራላቸው እጃቸው አያርፍ ብላ ከቤት ወጣች እናቴ። ጆሮ የሚበጥስ የጀቶች ጩኸት ሰማለሁ። የጀቶች ድምፅ እንዳለፈ ከመስኮቱ ጀርባ መሬት ሲቆፈር ሰማለሁ። ወዲያውም ለትንሽ ጊዜ ሁሉ ነገር ጸጥ አለ። ከዚያ ደግሞ የጀቶችን ድምፅና ከጀርባው የማያቋርጥ በግድ የሚሰማ መሬት የሚቆፍር የዶማ ድምፅ። ከተንጋለልኩበት ተነስቼ እናቴ ምን እንደምትሰራ ለማየት ወደ መስኮቱ ሄድኩ። የገበጣው ጉድጓዶች ተገጣጥመው ሁለት ድንክ ቦዮች ሆነዋል። ሳትመጣብኝ ወደ አልጋዬ ተመለስኩ። እናቴን በጓዳ በር ገብታ ዶማውን አነሳችበት ስትመልስ ለብቻዋ ስታወራ ሰማታለሁ። አሁን ባበላሽባቸው መልሶ ይገብጣሉ። ምን እንደው ከፍልፈል ጋር መታገል። የአፍንጫዬ ነገርና ሌላው ግርግር አብቅቶ እናቴ ቁርሴን እያበላችኝ 4 ሰዓት ላይ ሁሉ ሰው በተስካን ይሄዳል ሰማኸኝ አለች። ለምን? ጸሎት ነዋ። ጸሎት አታውቅም? ሰው ሁሉ እግዚአብሔርን ሰላም እንዲያመጣ ይለምናል። ኪላላይሶ ይባላል። ለምን? ሰላም ነዋ። ሰላም ከሌለ በልቶ ማደር የለ። ክቡር ዘበኛው ረብሾ የለ። ገና መች በረደ። አየህ ሀገራችን እንዲህ ነው። ዝናብ ሲቀር አገር ገጭ ገው ሲል ኪላላይሶ ይባላል። ኪላላይሶ? ቃሉ ገርሞኝ ብቻውን አልኩት። አዎ ኪላላይሶ ጸሎት ነው። አብረን እንሄድና አንተም ትላለህ። እግዚአብሔር ልጅ ይሰማል። የኛውማ የኛው ነው። ብዙ ሳይቆይ አለባብሳኝ ወደ ቤተ ክርስቲያን ጉዞአችንን ጀመርን። በድንጋይ የተመታው የአፍንጫዬ የቀኝ አለብላቢት ትንሽ ትንሽ ይጠዘጥዘኛል። ውጭው አሁንም በጀቶች ይረበሻል። ከሩቅ በአየር ላይ የሞታ ሞራ መስለው ወደ መሬት ተዘቅዝቀው ይወርዱና ከዚያ በፍጥነት ተመንጥቀው ይነሳሉ። ውስጣቸው ሰው ያለ አይመስልም። አይኖቼ ጀቶቹ የሚያደርጉትን መከተል ከብዷቸዋል። የሰፈራችን ሰዎች ትዕይንት እየተገባበዙ እያመለከቱ አየው፣ በዚያ በኩል በታች ያው አንዱ አልፎ ሄደ እያሉ ወደ የት ያልፋሉ? ግራጄ እናቴ ቀኝ እጅ ውስጥ በአይኖቼ የደረቀ ሳርና የተሰነጣጠቀ መረሬ መሬታ ያለው ያቺ ከዓመት ዓመት ውሃ የማይጠፋባት ወንዝ እንኳን በታሳስ ደርቃለች። ሟርት እንጂ ሌላ ምንድን ነው ይላሉ። ይሄን ሊያሳየን ያደረገው ይላሉ። ቤተ ክርስቲያኑ ግቢ ብዙ የማላውቃቸውና የማውቃቸው አዋቂዎችና ልጆች ተሰብስበዋል። እናቴ
እኔን መጎተት አታቆምም። ገና ሰው ያላረፈበት ጽድ ስር ከቤተ ክርስቲያኑ ፈቀቅ ብላ ተቀመጠች። ባዶ እግሮቼ ቀዝቃዛ ሳር ውስጥ ይጠፋሉ። የሚመች ቀዝቀዝ ያለ አክርማ ነው። የማውቃቸው አንዳንድ ሽማግሌዎች ተቀራርበው እንደቆሙ ክብ ይሰሩና ያወራሉ። የሚያሴሩ ይመስላሉ። አንድ ሴትዮ ባዶ እግራቸውን የሚሄዱ፣ እግሮቻቸው እንደ አባቴ እግሮች ትልልቅ ናቸው። እኔና እናቴ አጠገብ መጥተው ቁጭ አሉ። ጥርሶቻቸው ትላልቅ፣ ዘርዛራና ጉድፋም ናቸው። ይሄ ጎረምሳ አደገ አይደል አንቺዬ? አሉ ሴትየዋ እናቴን። አዎ። ደህና ነው ባለቤትሽ? ደህና ነው። እስኪ ማሙሽ ጨብጠኝ። እጆቼን በንፍገት ወደ ጉያዬ ሰበሰብኩ። እናቴ ሳቀች። ምን ነዋ? ስሙ ማን ነው? አሉ ሴትየዋ። የሴትየዋን ፊት ላለማየት ፊቴን ወደ ሌላ አቅጣጫ አዞርኩ። አእምሮዬ ውስጥ አያቸዋለሁ። ፊታቸውን ከነጥርሶቻቸው፣ ደሞ በቆሻሻ የተለጎሙ የተሰነጣጠቁ እግሮቻቸውን። ባክሽ ተይው፣ እሱ ሰውም አይቀርብ። አላምዱት እንጂ ካሁኑ አውሬ ሆኖማ ጥሩ አይደለም። ልጁ ሁሉ እየተንጫጫ ሰላም ሲነሳ እሱ ዝም ማለቱ ለምን ነው? ስምህ ማን ነው አንተዬ? ሰናይ ይባላል። ውይ መልካም ስም። ወፍራም ረጋ ያለና ትንሽ የሚሻክር ድምፅ ከሕዝብ ሹክሹክታ በላይ ይሰማል። ድምፁ ትልቅ የሰሌም ባርኔጣ ይመስለኛል። ሕዝቡ ሹክሹክታውን አቆመ። ከተቀመጥኩበት ተነስቼ ከፊት ለፊቴ ምን እንዳለ ለማየት ቆምኩ። ከፊቴ የተቀመጡት ሰዎች በመጠኑ ቢከልሉኝም ጥቁር የለበሱ በረዶ የመሰለ ጨርቅ የጠመጠሙ ቄስ ይታዩኛል። ፊታቸውን የሸፈነው ጢምም ይታየኛል። ደብዛዛ ድምፃቸው ይሰማኛል። ይህች የምንወዳት አገራችን ያለ ንጉሥ የተዳደረችበት ጊዜ የለም። ከጥንት የመጣ ነው። ከንጉሥ ሰለሞን ከጠቢቡ ከንግሥታችን ከሳባ የመጣ የምኒልክ ዘር ነው የሚገዛት። ላሊበላን የሚያክል ቅዱስ ዙፋኑን የለቀቀለት የዘር ሐረግ ነው። ዛሬ ፀሐዩ ንጉሣችን የሚያምኗቸውና ካፈር አንስተው የሾማቸው የአገራችንን መድከምና መውደቅ በሚመኙ ጠላቶቻችን በገንዘብ ተገዝተውና በተሳሳተ ምክር ተነሳስተው ዙፋን ለመገልበጥ እየበጠበጡ ነው። እንግዲህ ያበላንን እጅ መንከስ፣ ያሳደገንን መንቀፍ፣ የበሉበትን ወጭት መሰባበር ባህላችን አይደለም። መመካከር እያለ መነካከስ አይበጅም። ሰላም በአገራችን በመኖሩ የሚቀኑ አሉ። እርስ በርሳችን እንድንቀያየም፣ እንዳንረዳዳ፣ እንዳንተማመን ሰላም የሌለባት ረብሻና መከራ የሰፈነባት ኢትዮጵያ እንድትሆን ማድረግ መቼም የክፋት ካልሆነ ለሌላ ነው ማለት አይቻልም። ወንድም ከወንድሙ ስለምን ብሎ ይናከሳል? ካልታገስን ጥፋት እያሳሳቀ ይወስደናል። ሰርቶ አዳሪ ናችሁ። ሰርቶ አዳሪ ሰላም ይፈልጋል። ልጆች አሉ። እንግዲህ ልጆች ብጥብጥ አይገባቸውም። በየቀኑ ወተትና ጥሬ ይፈልጋሉ። በእነዚህ በሁለት ቀናት ስንቱ የኔ ቢጤ እንደተሰቃየ እናውቃለን። የኔ ቢጤዎች እኛ ነን። ዛሬ የተሰበሰብነው በባህላችን እንደምናደርገው አምላክ ሰላም እንዲሰጠን፣ የወንድሞቻችንን ልብ እንዲያለሰልስ፣ ልባችንን እርጉ እንጂ ችኩል እንዳያደርገው ልመና ለማቅረብ ነው። እግዚአብሔር የለመኑትን የማይነሳ እንደሆነ እናውቃለን። ከልባችን ከለመነው ሰላሙን ያመጣል፣ አትጠራጠሩ። እሱን ስንዘነጋው እንዲህ አይነት በወንድማማቾች መሃል ሰይጣን ይገባል። መቆም ደክሞኝ ተቀመጥኩ። እናቴ እንደሚጠፋባት ዕቃ ወደ ጉያዋ ሰበሰበችኝ። ግን እሰማለሁ። እኚህን ሰውዬ በመንገድ ስሄድ ጠላ ሲጠጡ ጭራ ሲረጩ እንጂ ሕዝብ መሃል ቁመው የማይገባኝን ነገር ሲናገሩ ሰምቻቸው አላውቅም። ልጆቻችሁን አምጥታችኋል? አለች እናቴ። ለምን ልጆቻችሁን አምጡ እንዳልኳችሁ ይገባችኋል? እኛ አዋቂዎች በኃጢአት የተሞላንን ያው ምስታፍጢማችን፣ ልጆች ግን ወንጌሉም ይላል ንጹሕ ናቸው።
እኛማ እኛ ነን። ልጆች ክፋትን አያውቁም። በእነሱ የተለመነ እግዚአብሔር ልቡ ይራራል። ሕፃናት ደግሞ እንዲያድጉ ሰላም ያስፈልጋል። በረብሻ ያደገ ረባሽ፣ የአመፃ ልጅ ደግሞ አመፀኛ ነው። በፍቅር ያደገ አፍቃሪ ነው። ልቦናዬ ከቄሱ ስብከት እየሸሸ በሌላ ነገር ተማረከ። መሬት ማየት ጀመርኩ። መሬቱ እንደ ሴትዮዋ እግር ተሰነጣጥቋል። የሴትዮዋን እግሮች እያቀያየርኩ አያቸዋለሁ። ቄሱን እሰማና ዛፍ አያለው። ዛፍ ማየት አንገቴን ሲያመኝ መሬት አያለው። መሬት ማየት ሲሰለቸኝ እናቴን ቀና ብያ ያለው። ከዛም በቀሚሷ የሽብሽብ ጥፋቶች እየተጫወትኩ አጠገቤ የተቀመጡትን ጎረቤት ሴትዮ ከንፈራቸውን ሲመጡ ያለው። ከንፈራቸውን ሲመጡ ያለው እንጂ የመጠጣቸው ድምፅ አይሰማኝም። ቀና ብዬ አይን ላይን ልመለከታቸው ፈርቻለሁ። እግራቸው እንደ መረሬ መሬት ተሰነጣጥቋል። እግራቸውን እግዜር ሳይሆን ሴትዮዋ ራሳቸው ቤታቸው ውስጥ ሽንኩርት እየከተፉ አመድ ውስጥ እየተርመጠመጡ የሰሩት ይመስለኛል። በመገረም የጎሪጥ እያዩአቸው እያለ ሴትዮዋ ቀኝ ጉንጭ ላይ አንዲት ቀላ ያለች ዝንብ ወይም ትንኝ በእርጋታ አረፈች። እጃቸውን ወደፊታቸው ወስደው አራገቡ። ተነስታ ለአፍታ አየር ላይ የቃዥሽ ስትበር አየኋትና ከዛ ጠፋችኝ። ብዙ ሳይቆይ ተመልሳ መጥታ ሴትዮዋ አፍንጫ ተረተሩ ላይ አረፈች። ሊመቷት እንደገና እጃቸውን አራገቡ። ሳቷት። ከሻሻቸው ስር ያመለጠ ዘለላ ጸጉር ላይ ሂዳ ተቀመጠች። ከዛ ከፍ ብላ ግንባራቸው ላይ አረፈች። ረስተዋት ይሁን ሰልችቷቸው የዝንቧን ወይም የትንኟን ድፍረት ዘንግተው በጸጥታ ቄሱን ማዳመጥ ቀጠሉ። የቄሱ ድምፅ የማያቆም ቀለም የሌለው የቃላት ሰልፍ ይመስላል። ዝንቧ ሴትዮዋ ፊት ላይ ያረፈች ትነሳለች። ግንባራቸው ላይ፣ ጉንጫቸው ላይ አርፋ አታርፍም። እንደውም ሴትዮዋን ከድሮ ጀምሮ የምታውቃት መሰለኝ። እሳቸው አፋቸውን ከፍተው በተመስጦ የቄሱን ንግግር ያዳምጣሉ። ከከንፈራቸው አልፎ ፍንጭታቸው ጥቁር በር መስሎ ይታያል። ከሱ ጀርባ ምላስ ምናምን ያለ አይመስልም። ዝንብ አፍንጫቸው ላይ፣ ከዚያ አየር ላይ፣ ዝንብ ምንጭራቸው ላይ፣ ከዛ አየር ላይ ከንፈሮቻቸውን ደጋግመው መጠጡ። ሕዝቡ መዓት። ከዚያ ጸጥታ። ሰዎች ከተቀመጡበት እንደሚነሱ አይነት ሲንቆራጠጡ፣ ከየጉያቸው የተለያየ አይነት ድምፅ በህብረት። ዝንቧ ተመልሳ መጣች። ሴትዮዋ ከንፈር ላይ አረፈች። ከዚያ ጠፋች። ሴትዮዋ ሳሉ። የት ጠፋች? አይኖቻቸው በድንጋጤ ለአፍታ ፈጠው ምራቃቸውን ዋጡና ይልከፍሽቴ አሉ። እናቴ ልቧ ወደ ቄሱ ተሰርቋል። እናቴ ቄስ ትወዳለች። በየወሩ ማርያም ጠበል አላት። በየወሩ ጓደኞቿ ቤት ከምትጠጣው ጠበል ድፎ ዳቦና ቆሎ ታመጣልኛለች። ሴትዮዋ ለትንሽ ጊዜ አፋቸውን ገጥመው ሲያዳምጡ ቆይተው እንደገና ከፈቱት። ከመሃል ቄሱ በጎርናና በሚያምር ግን አሳዛኝ ነው በሚባል ድምፅ ማንጎራጎር ጀመሩ። ያድነነ ከመዓቱ ይሰውረነ በምህረቱ ምንተ ማርያም ወላዲቱ ወዴት አገኝሽ ሐሳቤን ነግርሽ ትካዜን ነግርሽ ይለመነኝ ልጅሽ ይታደገና ልጅሽ እንበል ኪርያላይሶ። ሲያምርብዎት አሉ ሴትዮዋ። ቀና ብዬ አየኋቸው። እናቴ ጸሎቱ ፍርሃቷን እንደቀሰቀሰባት ሁሉ አጥብቃ ወደ ጉያዋ ሰበሰበችኝ። ሕዝቡ በህብረት ኪርያላይሶ ማለት ጀመረ። አልፎ አልፎ ትብብሩ ባልሰመረ፣ ትብብሩ ባላማረ ድምፅ ቄሱ አጠር አጠር ያሉ የልመና አረፍተ ነገሮች ሲናገሩ ሕዝቡ በኪርያላይሶ ይጨርስላቸዋል።
ተነጋግረውና ተመካክረው የመጡ ይመስላሉ። እኔ እንዲህ ስል እናንተ ኪላላይሶ በሉ ተባብለው፣ እናቴም ተከትላ ትላለች። እናቴ ምናልባት ጠበል ስትጠጣ የተማረችው ይሆናል። ቀስ በቀስ ግርማ ያለው አንድ የሆነ የጋራ አሳዛኝ ድምፅ ከደጀ ሰላሙ ምዕመናን አፍ መውጣት ጀመረ። እናቴ እጄን ስባ እንዴት ኪላላይሶ እንደምል አሳየችኝ። እጆቼን ዘረጋው። መዳፎቻቸው እንደ መንታ የብርሃን ሰሌዳዎች ከዛፉ ኩልማ ጥላ አምልጠው እንደሚያበሩ ፀሐሎች እናቴ ጣቶቼን እየመራቻቸው ጀቶች ወዳለንበት ደጀ ሰላም ቀርበው ሲንፈቀፈቁ ቀና ብሎም የሚያይ የለም። ሕዝብ የሚሠራውን እየሠራው ኪላላይሶ ቃሉ እንደ አስማት እንደ ነደፈኝ ንብ ከአፌ ተጣብቆ የቃሉ እንግዳነት ለመስገድ ከሚተኛ የሰዎች ወገብና ካፈነደደ የቂጥ ማዕት የሚበልጥ ስቦኝ ከአሌ ሆይ አላሌ ሆይ የበለጠ ማርኮኝ ኪላላይሶ እናቴ ስትመራኝ እንዲህ አድርግ እያለች ስትመራኝ ሲያቅተኝ ስትመራኝ ሲያቅተኝ እጆቼን በፈራፏ ኪላላይሶ ባበቀለ ባቃጠለውም አፏ ስትስማቸው ቁንጮዬን በሚወጡ በሚገቡ ጣቶቿ ስትዳብሰኝ እኔ በዝምታዬ ጭር ባለ ትዝብቴ ከየት መጣ ይሄ ቃል እያልኩ አውራ ጣቴ አብረውት የበቀሉት ጣቶቼን መንካት ተስኖት በግራ እጄ አመልካች ጣት የቀኝ እጄን የአጥቅ መቀነቶች በቀኝ እጄ አመልካች ጣት የግራ እጄን የአጥቅ መቀነቶች ስቆጥር የእጆቼን የመዳፍ መስመሮች የአጥቅ ሰረዛቸውን ለመጀመሪያ ጊዜ እንዳየዋቸው ሁሉ ሳጠና አውራ ጣቴ በየተራ እየቆጠራቸው እየዳበሳቸው እየነካቸው የሰረዞቹን መሰላል ሲወጣና ሲወርድ ዓይኖቼ ከአንድ እጄ ወደ ሌላ እጄ ሲንከራተቱ ደሞ የማውቃቸውና የማላውቃቸው ሕፃናት ሲያለቅሱ ሲንፈራፈሩ ኅብረ ዝማሬውን ሲረብሹ እናቶቻቸው በጨርቃቸው በነጠላዎቻቸውና በቀሚሶቻቸው የሚያለቅሱባቸውን ጋርደው የእናቴ ድምፅ የእናቴ ልመና ሐዘን ያሰረው ድምፅ አንተ ከዚህ መዓት አውጣን ትኩሳት እያካፋብኝ የሁሉ ነገር ትርጉሙ ከብዶኝ ሰዎች እየተንበረከኩ እያጎነበሱ እየተቃኑ እየቆሙ ሰላም ከአምላክ ጉያ ሲለምኑ የላብ ሽታ ከጉያቸው ቄሷ አናት ላይ ያለው ቆብ እንደሚነድ የነጭ ሳንፊያ አስፈሪና አስገራሚ ቀን አቡነ ዘበሰማያት በሉ ተባለ። ትልቅ ጭልታ ከዛ ቀጥሎ ልብ የሚሰረስር ጭምጭምታ የደብሩን ግቢ ዋጠው። ሁሉ ለየራሱ ለደረቱ ለልቡ የሚያወራ ምስጢር የሚያንቸለችል ይመስላል። ትንሽ ቆይቶ ከዚህ ጉርምርምታ መሃል ጥቁር የለበሱት ቄስ በሚያምር ቀሰስተኛ ድምፅ የማይገባኝን ነገር መናገር ጀመሩ። ኪላላይሶ አልቆ ወደ ቤት መሄድ ስንጀምር አጠገባችን ተቀምጠው ስሜን ይጠይቁ የነበሩት ሴትዮ ተከትለውም መጡ። እኔ ከፊት ለፊት፣ እናቴ ደግሞ እኔን እንደሚነዳ ከኋላዬ፣ ከእናቴ ኋላ ደግሞ የጎደፈ ኩታ የለበሱት ሴትዮ። አይቴ ይህች ሴት አልለቀቀችኝም አለች እናቴ ለእኔ በሚመስል ዝቅ ባለ ድምፅ። ሰማሽ ታንጉት አሉ ሴትዮዋ። የሴትዮዋ አጠራርና ድምፅ እንዳስፈራኝ ሁሉ በግራ እጄ የእናቴን ቀኝ እጅ ለመያዝ ዘረጋው። እናቴ እጄን ተቀብላ ምን ነው አለች፣ ፊቷንም ሳታዞር። የምነግርሽ ያለ ለአንቺ የሚጠቅም ነው አሏት። እጄ ከእናቴ እጅ መሃል ተንሸራቶ ሊወጣ ላብ ውስጥ ይልመጠመጣል።
ንገሪኝ እዚህ። ሴትዮዋ መልስ ሳይሰጡ በዝምታ ይከተሉናል። በላንተ እቤት ሂድ፣ ቅደመኝ። ከዚያ ያያለሁ። አሁን መጣው እሺ አለች እናቴ በማውቀው የማባበያ ቅላጼ። ከእናቴና ከሴትዮዋ በሶምሶማ ሩጫ ተነጥዬ ሄድኩ። የግራ እጄን ላብ ጥቁር ቁምጣዬ ላይ እየጠረኩ። ለመሆኑ ከኪላላይሶ የበለጠ እኔን እንድታባርር የሚያደርግ ምን ምስጢር መጣ እያልኩ አስባለሁ። አትንቀልቀል እንዳትወድቅ እያለች እናቴ ከኋላዬ ትጮኻለች። ሴትዮዋ ይሁን ኪላላይሶው ልቦናዬ ውስጥ የተከሉት ፍርሃት ከቆዳዬ ስር እንደ ነፋስ ይመላለሳል። ቆዳዬን ቧጥጬ ብይዘውና ብመነጭቀው ይሄ ንፋስ ከውስጤ እንደ ጥቁር ማግ ተጎልጉሎ ሳይወጣ አይቀርም። ዞር ብያየው እያወሩ ቆመዋል። የሴትዮዋ እጅ ከኩታቸው ስር ወጥቶ ይነቃነቃል። አፋቸው ሲከፈት ሲከደን አየዋለሁ። ረሃብ ጀምሮኛል። እናቴ ቀጥ ብላ ቆማ ሴትዮዋ የሚያወሩትን ታዳምጣለች። አልፎ አልፎ ሻሽ የተጠመጠመበት ጥቁር ጭንቅላቷ ይነቃነቃል። እንደ ገባኝ፣ እንደ ይገርማል የመሳሰለ ጎን ለጎን እያወሩ መምጣት ጀመሩ። የተግባቡ ይመስላል። ሴትዮዋ ይናገራሉ፣ እናቴ ትናገራለች። የድምፃቸው ቅድዳጅ አልፎ አልፎ ይሰማኛል። እናቴ እንዳትነዘንዘኝ መንገዴን መቀጠል እንዳለብኝ ገባኝ። ቤቴ ስገባ አባቴ ቀድሞን ደርሶ ትንሽ የፊት መስታወት ይዞ ጢሙን ሲመረምር አገኘሁት። እናቴ የታለች? አለ ወደ እኔ ዞር ብሎ። እሷ ናት። የት እዛ? ይቆጣል። ዝም አልኩ። የት ናት ልበለው? አትናገርም? የት እዛ? መንገዱ ጋር። ምን ታደርጋለች? መስታወቱን ግድግዳ ላይ ሰቀለ። ኮቱን አውልቆ ከመስታወቱ ጎን ግድግዳ ላይ የተቸነከረ ምስማር ላይ አንጠለጠለው። ነፍስ ሳውቅ ጀምሮ የሚለብሰው ኮት ነው። ላውንደሪ ገብቶ የማያውቅ ሁለቱም ክርኖቹ ላይ እንደ ላስቲክ የሚያብለጨልጭ ሱፍ ነው። መንገድ ዳር ምን ትሰራለች? ዝም አልኩ። አትናገርም? ከአንድ ሴትዮ ጋር። ማን ናት? ስም የላትም? እኔ እግሬ እስኪሰበር ጥይት እየጮህብኝ የሚበላ ፍለጋ ዞራለሁ። እሷ አገር ሰላም እንደሆነ ሁሉ በየመንገዱ ወሬዋን ትቀዳለች። አላውቃቸውም። በል ቁጭ በል፣ የትም እንዳትሄድ። መጣው። ኮቱን ሳይለብስ በሸሚዝ ብቻ ወደ ውጭ ወጣ። ሸሚዙ ከጥጥ የተሰራች ብዙ አይነት ቀለማትና ሰንበሮች ያላት ናት። የአባቴ ወጣትነት ትዝ ሲለኝ በአእምሮዬ የምትመጣው ይቺ ሸሚዝ ነበረች። ለብሷት ሲያቅፈኝ ጉንጩ ላይ የሚሸተኝ ላብ፣ የሚሰማኝ ሙቀትና ልስላሴ አሁን ድረስ ያለ ይመስለኛል። እየራቀ የሚሄደው የእርምጃው ዳና ቤት ውስጥ ድረስ ይሰማል። አጠገብ ያገኘሁት አግዳሚ ወንበር ላይ ቁጭ አልኩ። ከፊት ለፊቴ በተከፈተው መስኮት ወደ ውጭ ሳይ አይኖቼን የሚያግዳቸው ተሟልቶ ያልተከደነው አዲስ ቆርቆሮ መልበስ የጀመረ የቤት ጣሪያ ነው። ቆርቆሮው ፀሐይ አርፎበት ይፈልቃል። ከኋላዬ ግድግዳ ላይ ደብዛዛ ደመና የመሰለ ነጭ ብርሃን ያለው። አንዳንዴ ቀላል ፈጣን ጥላ ውልብ ይልበታል። የምን ጥላ እንደሆነ እንጃ። ወደ መስኮት ቀረብኩና ወደ ሰማይ ተመለከትኩ። አልፎ አልፎ ክፈፋቸው የጥጣ መልማሎ የመሰለ መሃላቸው የጠቆረ ደመናዎች ቀጠሮ እንዳለባቸው ሁሉ በፍጥነት ይጓዛሉ። በቤቱ ጀርባ ጸጥታ ነው። እነመቤት ጓሮ የደረቀ የበቆሎ አገዳ በንፋስ ውስጥ ይወዛወዛል። ከሰፈሬ የፈረሰው የገበጣ ጉድጓድ ተመልሶ አልተጠገነም። ጧት ላይ እነመቤት ሲራበሹ የበታተኗቸውን የገበጣ ጠጠሮች ካለሁበት ከፍታ መቁጠር ጀመርኩ። 1 2 3 4 ኡ
ጭፍራም የሴት ጩኸት ከሰፈር መሃል እሰማለሁ። ቀና ብዬ አይቼ መቁጠሬን ቀጠልኩ። 5 6 7 አንድ ጉድጓድ ውስጥ 4 ከ7 ጋር ሲደመር በጣቶቼ መቁጠር ቀጠልኩ። 8 9 10 11 ጩኸቱ እየቀረበ በጣም እየቀረበ 12 13 14 14 16 16 ብቻ ስንት ጠፋ ማለት ነው? በአንድ መስመር 24 በሌላ መስመር 24 በቃሌ መደመር አልቻልኩም። ከግድግዳው የጭቃ ልስን ላይ ጠንከር ያለ የጭድ ሰበዝ ሰብሬ እጄ ጀርባ ላይ መደመር ጀመርኩ። 24 ሲደመር 24 48 16 ጠጠር ብቻ ሲገኝ የሚቀረው 48 ሲቀነስ 16 32 32 ጠጠር ጠፍቷል። ሂሳቤን አስልቼ በድንገት ቀና ስል አዲሱ የቆርቆሮ ጣሪያ ላይ ግዙፍ ላባው ክርታስ የመሰለ ቁራ አንገቱን ክንፎቹ ውስጥ ቀብሮ ተቀምጧል። አረንጓዴ ካኪ ለብሰው የሚታኮሱት ክብር ዘበኞች ወይም ጦር ሰራዊቶች የላኩት መሰለኝ። አተኩር ያየሁት አንገቱን እንደሚያሰግግ ሁሉ መዘዝ አደረገና መልሶ ትከሻው ከተተው። ከዛ እንጣጣለና ፊቱን ከኔ ወደ መንገድ ዳር መለሰ። ክንፉን ግራ ቀኝ ወደፊት ዘረጋና እንደ ጋቢ ሰበሰበው። ቀደም ሲል በሩቁ የሰማሁት የሆነች ሴት ኡኡታ ቀጠለ። ቸል ብዬ ወደ አሞራው ዞር ስል ክርታስ ከመሰሉ ቅንድቦቹ ስር አይኖቹ በኔ አቅጣጫ የተቁለጨለጩ መሰለኝ። የአሞራው አይኖች ትኩረት ደረቴን ከመሃል ከፍሎ ልቤ ውስጥ እንደገባ ነገር ተሰማኝ። ከቆምኩበት አግዳሚ ወንበር ላይ በፍጥነት ወረድኩና በራ አጠገብ የቆመ ኩርሲ ጀርባ ሂጄ በፍርሃት እየራድኩ መሬት ላይ ተቀመጥኩ። ጩኸቱ ቤታችን ፊት ለፊት ደረሰ። በትክክል የት እንዳለው ላፍታ ተረሳኝ። 32 ጠጠሮች ይቀራሉ። በር ተበርግዶ ወደ ቤት ውስጥ ሰዎች እየተንደረደሩና እያለከለኩ ገቡ። ማን እንደገባ ያኔውኑ መለየት አልቻልኩም። አፌ ልብ ሳልለው ጠጠር ቆጠራ ላይ፣ ልቤ ደግሞ ቁራ ላይ ነው። የገቡት ሰዎች ተነጣጥለው መጨቃጨቅ ሲጀምሩ አባትና እናቴ መሆናቸውን አየው። እንዳትነካኝ አለች እናቴ። ፊቷ እንዲህ በቁጣ ተለዋውጦ አይቼው አላውቅም። በርበሬ መስላለች። ሰው ናት ብለሽ ነው ከእሷ ጋር ቁመሽ የምታወሪው? ሰው ናት። አዎ ሰው ናት። ግራና ቀኝ የሚከፈቱት የቤቱ መንታ በሮች አልተከደኑም። ሰዎች ውጭ ቁመው አንገታቸውን እያሰገጉ ወደ ቤታችን ውስጥ ያያሉ። የወሬኛ ሰው የለውም። አንተ ነህ ያልከው? ደግሞ የሰው የምትመታው ምንድን ነው? ምንድነው ነው? መንግስት ነህ? አጠፋው? እሱማ አንቺን ነበር በጥፊ ማለት። አግዳሚ ወንበር ላይ ያለከለከ ተቀመጠ። ግራና ቀኝ በቅንጡ በኩል ያለበዋል። ግንባሩም ላይ ችፍ ብሏል። እስኪ ንክች ልጅቷ፣ የምትደብቀው ነገር ቢኖር ነው። ምንድነው የምደብቀው? ቢኖር ነዋ እንደዛ ያሳበደ። ጤነኛ አይደለህም። ጀመራት። እኔን የጀመረኝ ያቺ ታሪክ የተባለችው ጋለሞታ ጋር መሄድ አልተውክም መሰለኝ። የቷ ደሞ እንዲያለችሽ? ብትለኝ ባትለኝ ያለበት ነው እንዳንተ የሚሰራው። ከሌለብህ አይብላላብህም። ስንት ዘመን የከረመ ነገር ታነሻለሽ ሆድሽ ውስጥ ቂም ይዘሽ። እኔቴ ቂም አልይዝም። ዘሎ የሰው አስመታህ። ታሪክ ማናት? እንደ ተጣሉ ገብቶኛል። አንዳንድ የሰፈሩ ሰዎች እትዬ ዘነበች፣ አቶ ዘለቀ፣ ግርማ በበሩ በኩል አንገታቸውን ለጥጠው እናት አባቴ
ሲጣሉ ያዳምጣሉ። ለምን እንዲያ ያደርጋሉ? አንገታቸው እንዴት ይሳባል? ከተቀመጥኩበት ተነስቼ በሩን ግራና ቀኝ ይዤ ዘጋሁት። ከውጭ ከፍ ባለ ድምፅ በሳቅ ሲንከተከቱ ሰማለሁ። ምንም ሳልናገር መስኮቴ ጋር ሂጄ ቆምኩ። የሆነ ሰው ከውጭ በሩን ደጋግሞ መታው። እናትና አባቴ ጭቅጭቃቸውን አላቆሙም። እሷ ጓዳ ታንጎዳጉዳለች። ርቦኛል። ሁለተኛ ከእሷ ጋር ባይሽ ተጣላን። ለምን? የእናቴ ድምፅ ባልበረደ ቁጣ እኔና አባቴ ወዳለንበት ክፍል ይመጣል። የሰው ቤት ማፍረስ ነው ስራዋ። ምን አስፈራ? የሰራኸው አለ? አልነገረችኝም። አይዞህ። እሷ ለቅልውጥና እንዲያመቻት ወሬ ትፈጥራለች። ስትቀላውጥ የሰማችውን ወሬ እየቀላወጠች ታዳርሳለች። ድሃ አይኑር ነው። አልወጣኝም። እኛም ድሆች ነን። ከእሷ ስለተሻልን ነው። አልወጣኝም። ብትከስስ አሳያታለሁ። እንዴ ይሄ እኮ የመንግስት ሀገር ነው። ትንሽ ቢራበሽ እኮ ሕግ አልጠፋም። ይልቁን ርቦኛል፣ የሚበላ አምጪልኝ። ጉድ እኮ ነው። ሰው ፊት በአደባባይ ታዋርደኝ። ከወሬኛ ጋር የሚዞር ወሬኛ ነው። ተወኝ አንተ ሰው ተወኝ። ምን ሆንኩ ነው? የማይመቱት ልጅ ሲቆጡት ያለቅሳል አሉ። አባቴ ሌላ ሰው መሰለኝ። ድምፁ ከፍ አለብኝ። ፊቱ የወፈረ ይመስላል። አይኖቹ የሰፉ ይመስላሉ። የእናቴ ድምፅም ከድሮ ቀጥኗል። ጀቶች በረው ካለፉ በኋላ የሚሰማውን አይነት ድምፅ። እንትና ጀት ሆነ የሚባለው ይሄኔ ነው። ተናዶ ጀት ሆነ ሲባል ለሷ ስለማዳላ ወዳለችበት ጓዳ ተከትያት ገባው። የት መምጣት ነው? ጓዳ የሴት ነው። ሴት ነህ እንዴ አንተ? ጮኸችብኝ። የምተኛው ጓዳ አይደለም እንዴ? ፊቴን ወደ ግድግዳ ዙሬ ከተኛው ትልቅ ጨርቅ የተወተፈ ጋኑ ጎን በሰልፍ የተደረደሩ ጎዳፋ ጨርቅ የለበሱ የሸክላ ድስቶች እያየው ነው። የጎረቤታችንን ሴቶች ይመስሉኛል። ስመኝ፣ በለጡ፣ አልማዝ። የቀይ ወጥ ድስት፣ ያልጫ ወጥ ድስት፣ የድንች ወጥ ድስት። ከነሱ ጎን የከሰል ምድጃ አለ። ምድጃው ጎን የማይወድቅ ግን ሳውቀው ጀምሮ የዘመመ ቡናማ ቀለም ያለው የእንጨት መደርደሪያ አለ። ከዚያ ጎን መስኮት ነው። መደርደሪያው ከላይ ወደ ታች ቢጫ ቅጠሎች በተሳሉበት ጨርቅ ተጋርዷል። እዚያ ውስጥ ሁልጊዜ ቅመም፣ በርበሬና የተነጠረ ቅቤ ይሸታል። ግማሽ ሕይወቴ ጓዳ ነው። ግማሽ ሕይወቴን የምኖረው እዚያ ጓዳ ነው። በስተቀኝ አልጋዬ ነው። በአልጋዬ ግርጌ አንድ አሮጌ ጠረጴዛ ላይ ትልቅ የእንጀራ ማስቀመጫ መሶብ አለ። መሶቡ የጥዋ ጨርቅ የለበሰ ነው። እንጀራ የተጋገረለት የትኩስ እንጀራ ሽታ ስም ጋድራለሁ። በጀርባዬ ስተኛ መሶብ፣ በጎኔ ስተኛ ድስት። ጀርባዬን ስሰጣቸው የማየው ግድግዳ ላይ የተሰቀለ ትልቅ የወረቀት ስዕል ነው። እዚያ ላይ አንዲት የባህል ልብስ የለበሰች ሴት ቡና ታፈላለች። ለምን 4 ጣቶች አሏት? ለምን አፏ ጠመም አለ? ለምን የጀበናው አፍ ቀዳዳ የለውም? ረከቦቱ ለምን ገደድ አለ? ረከቦቱ ገደድ ሲል እሱ ላይ የተቀመጡት ሲኒዎች በምን አይነት ማጣበቂያ ቢጣበቁ ነው ተንሸራተው ያልወደቁት? ሴትዮዋ ለምን ጆሮ የላትም? ጆሮ ከሌላት አጠገቧ ተቀምጦ ማሲንቆ የሚጫወተው አዝማሪ ሲዘፍን እንዴት ትሰማዋለች? ለምን ስተኝቻ አየዋለሁ? ተቆጥታ አትግባ ስትለኝ ቁሜ እየተቁለጨለጭኩ በመደንገጥና በመገረም አየዋት። እንደዚህ ብላኝ አታውቅም። እናቴን የማውቃት በማድ ቤት አድራሻዋ ነው። ሁለመናዋ ምግብ እንደሸተተኝ ነው። የዘወትር ልብሷ ላይ ሁሌ የምግብ ጠረን አለ። እንጀራ ድሩ፣ ወጥ ማጉ እንደሆነ ሁሉ ድስት እያማሰለች ጎኗ ስቆም ፊቷን አንገቴ ውስጥ ከታ ቡር ታደርገኛለች። ፊቴ ላይ ቆሻሻ ካየች ጠርታኝ የቆሸሽኩበት ቦታ ትስመኛለች። በዛ እርጥበት ቆሻሻውን ትጠርግልኛለች። ጣቶቿን በምራቋ አታርስም። ሰዎች ካዩ
አይ አንቺ እንደ ውሻ ታደርጊው ይሏታል። አትሰማኝም? ጆሮ ምን ሆነ? ምን ታየኛለህ? ውጣልኝ ብላ ደግማ ጮኸች። እጆቼ አፌ ጋር ይፍተለተላሉ። በጭድ ሳር ጥርሶቼን ወጋለሁ። ናበል አለኝ አባቴ በእናቴ መገፋቴን ሲያይ ከተቀመጠበት ተነስቶ ወደ ሳሎን መሃል ጎትቶ ወሰደኝ። ተቀመጥ። ተቀመጥኩ። ርቦኛል። የሚበላ ትሰጭናለሽ አትሰጭንም? ማኩረፍሽ ነው? የሰው ሰው ይደበደባል? ጥጋብ። አጨቅጭቅኛውን። አንቺ ምኗ ነሽ? እኔን መምታት አይቀልህም? አንቺ ቂል ነሽ። ቂል ይመታል፣ ለቂል ይታዘናል እንጂ። አፍሽን ከፍተሽ ትሰሚያለሽ። የታየ አፌን ስከፍት? እጄ ላይ ጽፌው የነበረው የቁጥር ድምርና ቅንስ ጠፍቷል። ማን አጠፋው? ከእጄ ቆዳ ስር የአባቴ ጠንካራ ጣቶች ዱካ ይሰማኛል። እንግዲህ ዝም በይኝ። እንጃ። ይድፋሽ ምድጃ። ያማረብህ መስሎሃል? ተይኝ ተይኝ። በር ተንኳኳ። ይግቡ አላባቴ። በር ተከፈተ። አቶ እምቢበል ቡሽ ባርኔጣቸውን በቀኝ እጃቸው ይዘው ሰላምታ እየሰጡ እንደምን ዋላችሁ አሉ። እንደምን ዋሉ አላባቴ ከተቀመጠበት እየተነሳ። አቶ እምቢበል ውስጥ ገብተው ቆሙ። ሁላችንን አባቴና እኔን ተራ በተራ ተመለከቱና ትንሽ ሳሉ። ምን ነው ብዙ አየው አሉ ወደ አባቴ እያዩ። ምን እየሰራ ነው አንተ ልጅ? ምን እየሰማው ነው? አናታቸው ሙሉ ነጭ ጸጉር ነው። ፊታቸው ግራጫ ነው። መቀመጫ ወንበር ፈለጉ። ባርኔጣቸውን እንደ ቴርሞሜትር በብብታቸው ነክሰው ያዙት። ምን እባክዎ እንደው ተቆጥቼ እንዲቀመጡ ወደ ነበረበት ወንበር ጋበዛቸው። ተው ተው በል ተቀመጡ። ምን አድርጊ ብለህ ነው ጃል ጉልላትን የመታሃት? ምን መምታት ነው? የሴት ነገር አያውቁም? ገና ለኮፍ ሳደርጋት አገር ይያዛለች። ተው ተው እባክህ፣ መለኮፍንስ ምን አመጣው? እባክህ እኔን እንደሌላው አታታለኝ። ሰው በጠራራ ፀሐይ እያየ አይደለ? ምስክሩም በሰልፍ ነው። ይቺ አቅም ዘመድ የሌላት ሴት እጅ ላይ ብትሞትስ? ደግሞ በሁለት ቀን ሁለት ሰው እንግበር? አረ እዚያም አይደርስም። ትንሽ ቁጣ ነው። አረ ተው፣ ደምታ የለም እንዴ? እሷው ስትፈራገጥ ራሷን መታ ይሆናል። ተው ተው፣ ይሄ መዋለት ነው። ሰው ራሱን አይመታም። እኔ ለብዙ ነገር ያሰብኩ ልጅ ነበርክ። ስምህን በመልካም ሳነሳ ዋሹ አታድርገኝ። እንደው በዚህ ዘመን መተሳሰብ ሲገባን፣ መደጋገፍ ሲገባን እንዲህ መደራረጋችን ደግም አይደል። ክፉ ዘመን አይቻለሁ ልጄ። በሰላም ቆሎ ቆርጥሞ ማደርን የመሰለ የለም። ሲጠፋ ደግሞ ያኔ ሰው ይፈለጋል። እዚያስ ምን አስኬደን? አንተ የምወድ ልጄ ነህ። በሰው አፍ በመጥፎ እንዳትነሳ፣ በሰው አፍ እንድትገባ አልፈልግም። እሱ አያውቋትም። በወሬ ቤት ማፍረስ ነው ስራዋ። ይኸውልህ ሽማግሌ ሲናገር አታቋርጥ፣ አስጨርሰኝ። እስኪ ከአንድ ሀገር አልመጣንም እኔ እናንተ። ቢሆንም ሽማግሌ ነኝ። ሽማግሌ ደግሞ ወረሞ፣ አማራ፣ ትግሬ፣ ጉራጌ፣ ከምባታ የለውም። ሽማግሌ ነው። እድሜ እኩል ያደርገዋል። እኩል ዲፕሎማ አለው። ወሬ ጥሩ ነው፣ እንደውም ይፈትሻል። ሚስት በወሬ ከተታለለች አትሆንህም ማለት ነው። ፈተና ነው። አትሸሽጋት፣ አትከላከላት። ፈተናዋን ትውሰድ አይደል ታምጉት። ኧረ እባክዎ እንዲህ አይባልም። ሴትዮዋ ክፉ መሽገር ናት። ሮበሌን ከሚስቱ አላጣላችም። ሚስቱን ማን ነው እንዲህ መርካቶ አራተኛ ጣቢያ አስገብቶ ኮማሪት ያደረጋት? ይህች መርዝ ናት አለና አባቴ ከተቀመጠበት ተነሳ። እናቴ ከጓዳ መጥታ ድምጿን ከፍ አድርጋ ለሽማግሌው ሰላምታ አቀረበች። ይሄውልሽ፣ ይሄ ባልሽ ጉርምስናው እየተነሳበት። ይንገሩልኝ፣ አረ ይንገሩልኝ። ፊቷ በፈገግታ ተሸፍኗል። በል ተቀመጥ። የጎረምሳን ቁጣ አውቃታለሁ። እዚያ ነበርኩ። በቁጣ አይደለም
ሁላችንም እናውቃለን። አንዳንዱ እንዲህ ቁጡ ሆኖ ይወለዳል። ወደ እናቱ ሆድ አንመልሰው። ከተጠነቀቅን ይበቃል። ሰምቶ ካመናት ምን ይደረግ? የሮበሌ ሚስት ለምን አመነቻት? ቀላል ነው። ሮበሌን ስለማትወደው። አዎ ለመሄድ ተዘጋጅታ ነበር። ሮበሌ አልገባውም እንጂ እሷ ፊት አይደለም የምናገረው። ያንተ ሚስት የጨዋ ጨዋ ናት። አይኖቼ የትም ያያሉ፣ ጆሮዎቼ የትም ይሰማሉ። ወሬውን አትፍራ፣ ጥሩ ነው። ማን ምን እንደሆነ ታውቅበታለህ። የራሱ ጉዳይ ብለህ ተወው። ንግግራቸውን አቁመው ቡሽ ባርኔጣቸውን ከጉያቸው አወጡ። ዘውዱ ላይ ደበደቡትና እንደ አባት ነው የምነግርህ፣ ስምህ አደባባይ በመጥፎ እንዳይነሳ። ለሴት ደግሞ ግልምጫ አነሳት። ብገላምጣት ሰደበችኝ። እንድትመታት ፈልጋ ስትመታት ነገር ያምርላታል። አሁን አንከራከር፣ እንርሳው። ጊዜው ደግሞ ጥሩ አይደለም። እሺ በለኝ። አባቴ ተግደረደረ። በል ተቀመጥ፣ እሺ በለኝ። ሚስትህም ፊት ልጅህም ፊት አታሳፍረኝ። በሉ ለርሰው ስልሽ ተባረክ። በዚህ ሰሞን በዚህ ዘመን የሚሰማ ጆሮ የለም። ጆሮ ጠፋ። እንደው የሰው ጆሮ እየተጠራራ ተሰብስቦ እየተተለተለ ገደል የገባ ነው የሚመስለኝ። ጥሩ ጆሮ እዚህ አቁመናል። የሚያማምሩ የፈነዳ አበባ የመሰሉ ጆሮዎች ግን አልሰማልን። አንተ ተባረክ፣ ገና ልጅ ነህ። ብዙ ነገር ያጋጥምሃል። ትዕግስት ጀልባ ነው። መኖር እንግዲህ ባህር ነው። ማዕበሉ ምኑ ሌላ ነው። ጥሩ መርከበኛ ካልሆን ቆየልህ። እነዚህ ሕፃናት እኛን እያዩ ነው የሚማሩት። የኔን ሚስት ነፍሷን ይማርና ታውቃላችሁ 25 ዓመት አብሬያት እንደኖርኩ አንዲት ቀን እሱ ያውቃል እጄን አንስቼባት አላውቅም። በስህተት አንድ ቀን እንኳን መልካም ሰራው ለማለት ሳይሆን አያስፈልግም ማለቴ ነው። እንደው ለማንኛውም ተባረክ ስለሰማኝ። ቡሽ ባርኔጣቸውን በእኔ አቅጣጫ ዘረጉት። እነዚህ እኛን እያዩ ነው የሚማሩት አሉ። ከተቀመጡበት ተነሱ። የረዘሙ መሰለኝ። ፊታቸው በላብ ተነክሮ ያብለጨልጫል። በሉ ልጆች አረብሻችሁ ልሄድ። አረፍ ይበሉ እንጂ ምሳ አልበላንም። ቤት ያፈራውን እንቋደስ። ልሂድ፣ ጾም አለብኝ እስከ ማታ። አገር ተረብሾ ምራቂ አይመጣልኝም። ልጆች ናችሁ እናንተ። እኔ ረብሻን አይቻለሁ። በሉ ደህና ዋሉ። ቡሽ ባርኔጣቸውን ጭንቅላታቸው ላይ ለመድፋት እያመቻቹ ወጡ። የበሩን አንድ ተካፋች ስበው ከኋላቸው ዘጉት። አባቴ ሳልሳለ፣ እናቴ ከጓዳ ሳልሳለች። ሁሉ ነገር አደነጋግሮኝ ነው መሰለኝ በእጄና በአፌ ስጫወት ጥርሴን ጎረጉርበት የነበረው የጭድ ሳር ከፊሉ የታችኞቹ የፊት ለፊት ጥርሶቼ መሃል ተወተፈ። እጄ ላይ በቀረ ሌላ ስንጥር የገባብኝን ለማውጣት ሞከርኩ። እሱም እየተልመጠመጠ አልረዳኝም። በጣቴ ለማውጣት ጣርኩና አልቻልኩም። በምላሴ ስፈትሽ ከጥርሶቼ ጀርባ ደግሞ የሳሩ ጫፍ ይወጋኛል። በጣቴ የማይያዙ አዳላጭ ሆነዋል። ከጥቂት ጊዜ በኋላ ላጭ በለምቦጬ ላይ መውረድ ጀመረ። የማደርገው ስለጠፋኝ እንደታመምኩ ሁሉ አፌን ከፈትኩ። አባቴን ስለፈራሁት በዝምታና በዓይኖቼ እርዳታ ለምነዋለሁ። እጆቹን እርስ በርሳቸው እያፋተገ መሬት ያያል። ትንሽ ይቆይና እናቴ ወዳለችበት ጓዳ ያያል። እናቴን ሳህን ስታጥብ ሰማታለሁ። አባቴ በጨረፍ ታየኝ። ከዛ በሙሉ ተያየን። ምን ሆንክ? ሳር ጥርሴ ውስጥ ገባ። ምን ስታደርግ? ምን ሳደርግ እንደገባ ባጭሩ መግለጽ ከበደኝ። ሳላውቀው ልብ ሳልለው በሳር ጥርሴን መነካካትና መጎርጎር ጀመርኩ። ከዚያ ተሰበረ። ስባሪው ጥርሴ መሃል ቀረ። እጄ ላይ በቀረው ሰባራ የተሰበረውን ለማውጣት ስጎረጉር እሱም ደግሞ ቀረ። እንዲህ ብዬ ለማለት ጊዜ የለኝም። ጊዜ አይሰጠኝም። ጊዜ እንደሌለው አውቃለሁ። አባባ ሁል ጊዜ እንደቸኮለ ነበር። እኔም በዚያች አፍታ ይህን የሚያክል አረፍተ ነገር በፍጥነት አቀነባብሬ ባስበውም ካፌ ላወጥ አልችልም። እየተቁለጨለጭኩ አየሁት። ከተቀመጠበት ተነስቶ መጣና እጄን ይዞ ወደ በሩ እየጎተተ ወሰደኝ። በቂ ብርሃን ሲያገኝ
በል ክፈት አፍህን። እጁ አያርፍ። እጅ ወደ አፍ መሄድ ያለበት ስትበላ ብቻ ነው። ልበቢስ ጣጣ እኮ ነው። የት ጋ ነው? አይታየኝም። በአመልካች ጣቴ ላሳየው ሞክራለሁ። ያቻት ቆይ። ወለል ላይ የሆነ ነገር ፈለገ፣ ሊያገኝ አልቻለም። ወደ ውጭ ወጥቶ ተመለሰ። ወፍራም ሳር ይዟል። አፌን ከፍቶ ጥርሶቼ መሃል መጎርጎር ጀመረ። ምራቅህን እንዳትውጥ፣ ሳር ውጠ ደግሞ ሆድህን እንዳትታመም። ነገር ይከርብኛል። እሺ ጎበዝ። አፌን በለቀጥኩ። አፌ ውስጥ በፍጥነት ምራቅ ሞላ። ሳር ሲገባበት የከበደኝ የመሰለኝ የታችኛው ጥርሴ ሰልፉ ቀለለኝ። ወጥታልሃለች፣ ምራቅህን ትፋ። ተፋው። ብዙ ምራቅ ተፋው። የገባብኝን ሳር ወለል ላይ ብፈልጋት ላገኛት አልቻልኩም። አባቴ እኔን ትቶ ወደ ወንበሩ ተመለሰ። እናቴ ከጓዳ ምሳችንን በትሪ ላይ ይዛ መጣች። ሳር ጥርሱ ገብቶ ምን ሲያደርግ? ምን የልጅ ነገር። ደቂቃ ሳይሞላ 3 ሆነን ማዕዱን ከበብን። አንቺ እንጀራውን አትቆጥቢም? በዚህ ረብሻ የሚሆነው ምን ይታወቃል? ጤፍ አግኝቻለሁ፣ ትንሽ ይወደዳል ግን። የእውነት አገኘሽ? ጉልላት የምትነግረኝ እሱን አይደለ? አንድ ገበሬ ቤት ወደ መናገሻ አካባቢ ወስድሻለሁ ብላኝ እኮ አንተ ከመሃል መተረበሽክ። እሷ ብቻ የምታውቀው ገበሬ ብቻ ነው ያለው ባገሩ። ከከተማው ወጣ ካልን እኮ ዛፉ ሁሉ ገበሬ ነው። እዚሁ ፈለግኩ እንጂ። አግኘዋ ታዲያ። ትናንት አልቋል ስል ተዘግተህ አልሄድክም? ደሞ እኮ እናንተ። እሷም የሆነ ነገር ትፈልጋለች። ወጪ ነው ትርፉ። ምን አለበት? የምትኖረው ነጋዴና ገዢ አገናኝታ አይደል? ካለችው ብናካፍላት። ቆንጆና ሀብታም ብትሆን ስንቱ ቂጥቂጧ ያተወሰቱስ ነበር። ሌላ ሴት ብትሆን ልመና ትገባ ነበር። አገናኝታ ባደረች በነገደች። እኔ የምጠላው ቅልውጥናዋን ነው። እኛም ከሷ ተሻልን እንጂ አቅም የለንም። ለምግባችን የቀረበው የሚጣፍጥ ሽሮ ወጥ ነው። ሌላ የለም። ድንች የለም። ሁልጊዜ ከሽሮ ጋር የሚቀርበው እልበት የለም። ሁልጊዜ ለምሳ በተለይ በቀትር በክብር ዘበኛ ብርጭቆ የሚቀርበው የሱፍ ውሃ የለም። እንደ ክርስቶስ የተሰቀሉ 2 እንጀራዎች ሳፋ ላይ በብቸኝነት ተዘርግተዋል። መሃሉ ላይ የጣቶቼን ጫፍ እንደ ከሰልፍም የሚነድፍ ሽንኩርቱ ያልሞተ ትኩስ ሽሮ፣ የእንጀራውን ዳርዳር እኛ እየተራብን በፈጣን ቧጠጣ ወርዱን እያጠበብ ነው። ጸጥታ። አባቴ ብቻ ሲያላምጥ፣ ሁሌ ሲያላምጥ ሰማው ነበር። የአባቴ ማላመጥ ብቻ ጸጥታ ውስጥ ብቸኛ ሞገድ ሆኖ የአባቴ ጉርሻ እንዳደግኩበት አገር መልክዓ ምድር አይረሳኝም። የጉርሻዎች ጉርሻ ነበር። ሲበላ ደስተኛ ነበር። በ2 ሜትር ርዝመቱና በዛ ስፋቱ የበሬዎች ንጉሥ ነበር። ወጡ ሲያልቅ በብረት ጭልፋ እሱን የመሰለ ትሪው መሃል ይደፋል። በቅባኑ እያብረቀረቀ ጥርሴ ደግሞ ይጠዘጥዘኛል። የምበላበትን እጄን ዝቅ ብያየው የገበጣውን ጠጠሮች የደመርኩበትና የቀነስኩበት ሂሳብ ቁጥሮቹ ይታያሉ። ደነገጥኩ። እጄ ላይ አፈጠጥኩ። ምን እጅህን ታያለህ? አትበላም አርፈህ? አለኝ አባቴ። በኋላ ራበኝ ብትል ላንተ ለብቻ አላቀርብም፣ ጠስቀህ ብላ አለች እናቴ። የኖርኩት ነገር የከረመው ሁሉ ተመልሶ የሚመጣ ይመስለኛል። ነገም ኪላላይሶ የምል፣ ነገም አባቴ ሴትየዋን የሚደበድብ፣ ነገም የሚያስፈራ ሞራ የማይ፣ ነገም በሌላ መጠጥና ወጥ ያልታጀበ ነጠላ ሽሮ የምበላ፣ ነገም ይሄው አይነት ቀን ተመልሶ የሚመጣ።